ሰበር ያልተጠበቀ ዜና የምርጫ ድምጽ መስጠት ከተጀመረ በኋላ በጸጥታ ችግር ምክንያት ምርጫ መቋረጡ ተሰማ። የዛሬው ምርጫ አነጋጋሪ መረጃዎች እየወጡ ይገኛሉ። 143 የምርጫ ጣቢያዎች በጸጥታ ስጋት ምክንያት ጭራሽ አልተከፈቱም። ከደቂቃዎች በፊት ጠቅላይ ሚኒስትሩ ብዙዎችን ያስደነገጠ ነገር ተናግረዋል። ጠቅላይ ሚኒስትር አብይ ድምጽ በሚሰጡበት በሻሻ ተገኝተው ከጋዜጠኞች ጋር በነበራቸው ቆይታ ወቅት እንደተናገሩት ከምርጫው ጋር ተያይዞ በተለያዩ አካባቢዎች ሊጣሉ የነበሩ በርካታ ቦምቦችን ስንለቅም ቆይተናል። ይህ ምርጫውን ለማደናቀፍ የተደረገ ነገር ነው በማለት በርካቶችን ያስደነገጠ መረጃ አውጥተዋል። ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። በኢትዮጵያ ላይ በማንኛውም ሀገራት ላይ ምርጫ ይካሄዳል። እኛ ስለ ምርጫው ሚካኤልን ምረጡ ገብርኤልን ምረጡ አንልም። አሸንፍ ያለው ብዬ በእብሪት ምወጠር ምስኪን አይደለሁም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው ዛሬ ግንቦት 24 በሀገራችን ምርጫ እየተካሄደ እንደሆነ ሁላችሁም ታውቃላችሁ። እንግዲህ ወደ 143 የምርጫ ቦርዶች አልተከፈቱም። ምርጫ እየተደረገ ደግሞ በኦሮሚያና በአማራ ክልል ምርጫዎች መቆማቸውንም እየሰማን ነው። ይሄ ነገር ምንድነው የሚለውን እና አንዳንድ ነገሮችን ከዚህ በፊት ስናነሳቸው የነበሩ ነገሮችን እናነሳለን። ቤተክርስቲያን ስለ ምርጫ ምን ትላለች? አንድ አባት የተናገሩት ነገር አለ፣ ያን አስቃኛቸዋለሁ። የኢትዮጵያ መንግስት ለምን ዝም አለ ይላሉ። አንድ ቪዲዮ ሪካርድ የተደረገ ነው፣ እሱን አስመለክታቸዋለሁ። በትግራይ ጳጳሳት በኩልም አንድ የወጣ መረጃ አለ፣ ያንን የምንመለከት ይሆናል። እንግዲህ አንዲት እህታችን ደግሞ ቅዱስ ጊዮርጊስ ላይ እንደው እግዚአብሔር ይቅር ይበላት ያሾፈችበትም አንድ ቪዲዮ አለ። እሱንና ሌሎች ነገሮችን ማስቃኛችሁ ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁ እንዳትረሱ ለብዙዎች እንዲደርስ። በምን እንጀምር ካላችሁ እንግዲህ በምርጫው እንጀምርና ምንድነው ዛሬ ምርጫ ላይ የተፈጠረው? የዛሬው ምርጫ አነጋጋሪ መረጃዎች እየወጡ ይገኛሉ። 143 የምርጫ ጣቢያዎች በጸጥታ ስጋት ምክንያት ጭራሽ አልተከፈቱም። ብሔራዊ ምርጫ ቦርድ በሰጠው መግለጫ መሰረት በአማራና በኦሮሚያ ክልል ድምፅ መስጠት ተጀምሮ የተቋረጠባቸው ቦታዎች አሉም ተብለዋል። ይህ በምርጫ ውጤት ላይ ምን አይነት ተጽዕኖ ይኖረው ይሆን? የእናንተስ አካባቢ ሰላም ነው ወይ? መረጃው ለሌሎች እንዲደርስ ሼር ያድርጉት። ማንኛውም ሀሳብ አስተያየት ካላችሁ ደግሞ በኮመንት ላይ አጋሩኝ። ሰበር ያልተጠበቀ ዜና የምርጫ ድምጽ መስጠት ከተጀመረ በኋላ በጸጥታ ችግር ምክንያት ምርጫ መቋረጡ ተሰማ። ዛሬ ግንቦት 24 እየተካሄደ ያለውን 7ኛውን ጠቅላላ ምርጫ አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ አስቸኳይ መግለጫ ሰጥተዋል። በሰጡት መግለጫ መሰረት በሀገሪቱ 50188 ምርጫ ጣቢያዎች በሰዓቱ ተገፍተው ድምጽ ማስተናገድ ቢጀምሩም 143 የሚሆኑት ግን በጸጥታ ችግር ምክንያት ጨርሶ ሳይከፈቱ ቀርተዋል። ከነዚህ በተጨማሪ በኦሮሚያና አማራ ክልል በአንዳንድ ቦታዎች የድምጽ መስጠት ሂደቱ ከተጀመረ በኋላ በጸጥታ መደፍረስ ምክንያት ሙሉ በሙሉ መቋረጡን ቦርዱ በይፋ አረጋግጧል። ሐሳባችሁን በኮሜንት አጋሩኝ። እንደተከታተላችሁት ነው። መቼም ሀገር ሰላም ሲኮን ነው አይደለ ሁሉም ነገር በስርዓት በሰላም መሄድ የሚችለው። ሁልጊዜ ጩኸታችን ይሄ ነው። እንግዲህ ወደ 143 የምርጫ ጣቢያዎች ማለት በጣም ብዙ ናቸው። ምርጫ ተጀምሮ ደግሞ መቆም ማለት በጣም እንደምታውቁት ምን አይነት የሰላም ሁኔታ እጅግ አስጊ መሆኑን የሚያመለክት ነው በእነዚህ አካባቢዎች ማለት ነው። ስለዚህ ሁልጊዜ ሰላም ላይ ሊሰራ ያስፈልጋል። ሁልጊዜ ምንጮኸው ሁልጊዜ የምንናገረው ይሄ ነው። እኛ አሁን ለምሳሌ የኢትዮጵያ ሕዝብ ከፍተኛ ችግራችን ምንድነው? ሰላም ነው። እንደ ልብ ወጥቶ መግባት፣ እንደ ልብ መሄድ፣ እንደ ልብ መንቀሳቀስ በየክፍለ ሀገሩ አይቻልም። በተለይ በዚህ በአማራ ክልል በኦሮሚያው ክልል ያለውን ነገር ከፍተኛ ስጋቶች እንዳሉ እየታወቀ ነውና ይሄው ለዚህም ተደርሷል። ስለዚህ ለመንግስት መናገር የሚፈልገው ምናልባት ብልጽግና ከተመረጠ ኦር ሌላ ገዢ ሌላ አካል ከገዛ ሌላ አካል ከተመረጠ ቅድሚያ ሰላምና ሰላም ላይ ቢሰራ። እኛ ሰላም ካለን ሁሉም ነገር አለን። ኢትዮጵያውያን ሰላም ነው ያጣን። ሰላም ካለን ሀብት አላጣን። ጤና አለን። የተለያየ እግዚአብሔር የተመሰገነ ይሁን በርካታ ነገሮች ሀገራችን ከሌሎች ዓለማት የምትለይባቸው በርካታ መሰረታዊ ነገሮች አሉ። ሰላም ከሆን ፍቅር ከሆን ዛሬ እርስ በርስ ተከፋፍለናል። በዘረኝነት በጎጠኝነት ወንድም ወንድሙ ላይ መጨከን ጀምሯል። ወንድም ወንድሙ ላይ ማለት ነው። በየዕለቱ ሰዎች እየታገቱ ነው። በየስለቱ ሰዎች እየተገደሉ ነው። በየዕለቱ ሰዎችን ለማስፈታት በርካታ በሚሊዮን የሚቆጠሩ ገንዘቦች እየተጠሩ ነው። ስለዚህ የሰላም ሁኔታ ምን ያህል አሳሳቢ እንደሆነ እንግዲህ ጠቅላይ ሚኒስትሩ ዛሬ እንግዲህ በትውልድ ሀገራቸው ሄደው ምርጫ መርጠዋል። በዛ ሁለት መልእክቶችን አስተላልፈዋል። እስቲ ላስቃኛችሁ። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ
ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? ጠቅላይ ሚኒስትር ዶክተር አብይ አህመድ በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ጎማ 2 ሃሮ ምርጫ ጣቢያ ድምጽ ሰጥተዋል። እንደምትመለከቱት ጠቅላይ ሚኒስትሩ እንግዲህ ድምጻቸውን ሰጥተዋል። በተለያዩ ቦታዎች ላይ ዛሬ ከጠዋቱ 12 ሰዓት ጀምሮ ህዝብ ወጥቶ እንግዲህ እየመረጠ ይገኛል። ያልመረጣችሁ ሰዎች አሁንም እየሄዳችሁ እንድትመርጡ ማለት ፈልጋለሁ። ሪፖስት፣ ኮፒ ሊንክ፣ ሼር ይደረግ። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። ከደቂቃዎች በፊት ጠቅላይ ሚኒስትሩ ብዙዎችን ያስደነገጠ ነገር ተናግረዋል። ጠቅላይ ሚኒስትር አብይ ድምፅ በሚሰጡበት በሻሻ ተገኝተው ከጋዜጠኞች ጋር በነበራቸው ቆይታ ወቅት እንደተናገሩት ከምርጫው ጋር ተያይዞ በተለያዩ አካባቢዎች ሊጣሉ የነበሩ በርካታ ቦምቦችን ስንለቅም ቆይተናል። ይህ ምርጫውን ለማደናቀፍ የተደረገ ነገር ነው በማለት በርካቶችን ያስደነገጠ መረጃ አውጥተዋል። ንግግራቸው ይህንን ይመስላል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ አገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። እንግዲህ በየቦታው በርካታ ቦምቦችን እንዳመከኑ በርካታ ቦምቦችም ተጥለው እንደነበር ተናግሯል። ያንን ማለት ሳይሆን የምፈልገው የኢትዮጵያን ሕዝብ በምንድን ነው ምንክሰው የሚሉ ብለው ያነሱት ነገር አለ። ቅድምም በቪዲዮ ላይ ለማስተላለፍ ሞክሬያለሁ። ምናልባት ከሰማችሁ የኢትዮጵያን ሕዝብ ሰላሙን በመስጠት ነው የምትክሱት። የሽፍቶችን በየቦታው ህዝቡን የሚያሰቃዩት፣ በየቦታው ህዝቡ ላይ መከራ የሚያደርሱት፣ በየቦታው ላይ ሾፌሮቹ ላይ መከራ የሚያደርሱት፣ በየቦታ ንጹሃን ወገኖቻችንን የሚያፍኑ ሰዎች ላይ እርምጃ በመውሰድ የሀገሪቷን ህግ በማስከበር ሰላምና ሰላም ካለ ባይዘው የትም ተኪዶ መስራት ይችላል። የኑሮ ውድነቱ እንኳን ከሰላሙ በላይ እያሳሰበን አይደለም። ስለዚህ የሀገሪቷን ልንክስ የምንችለው ሰላም ስናመጣ፣ ከዛ በኋላ ሁሉም ነገር ይስተካከላል። መንግስት ብቻ ሳይሆን ይህንን ደግሞ ማድረግ ያለበት እኛ በሀገሪቷ ላይ የምንኖር ዜጎች ሁሉ መርዳት ባለብን ማገዝ ባለብን ሁሉ ከፊት ቀድመን እናግዛለን። የሰላም ምንም አይነት ዋጋ ስለማይከፈልለት ማለት ነው። ከሁሉ በላይ ሰላም ስለሚበልጥ፣ ሰላም ሲኖር ነው የምናመልከው። ሰላም ሲኖር ነው ቤተ እግዚአብሔር የምንሄደው። ሰላም ሲኖር ነው የክርስቶስን ስጋና ደም ተቀብለን መንግስቱን መውረስ የምንችለው አይደለም። ዛሬ ወገኖቻችን ልጆች ወልደው ክርስትና ማስነሳት አቅቷቸዋል። ወገኖቻቸውን መቅበር አቅቷቸዋል። ቤተ እግዚአብሔር ሄደው ማስቀደስ አቅቷቸዋል። ብዙ ፈተና አለ። ስለዚህ ሰላም ላይ ቅድሚያ ይሰራ ለማለት እፈልጋለሁ። እንግዲህ ምርጫው እየተካሄደ ነው። እነዚህ የተቋረጡ ቦታዎች ደግሞ ምን አይነት መፍትሄዎች እንደሚወሰዱ ወደፊት አብረን የምናየው ይሆናል ማለት ነው። እንደው ወደ ትግራይ እንለፍና ስለ ትግራይ ጳጳሳት አንድ ወንድም የተናገረው ላስቀኛቸው። ዛሬ ደግሞ እስቲ ስለነዚህ ራሳቸው በራሳቸው ስለተሿሿሙ የትግራይ ጳጳሳት እናውራ። ይኸውላችሁ መጀመሪያ ላይ ሰይጣን ይግዛን ምናምን የሚል ጳጳስ ያላት ቤተክርስቲያን ተከታይ መሆን በጣም ከብዶን ስለነበረ እነዚህ ትግራይ ጳጳሳት የራሳችን ምናምን ብሎ ሲመጡ ደስ ብሎን ነበር የተቀበልናቸው። ያው እንደ ሃይማኖት አባት ህዝባቸውን ይጠብቃሉ ብለን ነበር ያሰብነው። የሁሉም ሀሳብ እንደዚህ ነበር ይመስለኛል። ይኸውላችሁ ይሄ ነገር ከሃይማኖት ጋር የሚያገናኝ ነገር የለውም። ይሄ ነገር ከሃይማኖት ጋር የሚገናኝ የሚመስላችሁ ደንቆሮች ካላችሁ ስክሮል አድርጉና ለፉት እና አሁን ግን ስናያቸው ማታ ማታ ሱፍ ለብሰው ከደብረጽዮን ጋር ነው የሚያመሹት መሰለኝ። ደብረጽዮን ነው የሚያዛቸው። የህወሓት ማዕከላዊ ኮሚቴ በሏቸው።
ምንም ነገር ስለ ትግራይ ህዝብ እንግልት ሰቆቃ ምንም አይመስላችሁም። ምንም ሲሉ አይደመጡ። ደብረጽዮን ሂዱና ሐራ መሬት እስቲ ሽምግልና ጠይቋቸው እዛ እነዛ የሸፈቱት ምናምን ሲላቸው ግን ላጥ ብለው መጥተው አፋር ሄደው ሽምግልና ይቆማሉ። ማለት እንዴት ነው ነገሩ? አሁን ወጣቱ በገፍ እየታፈሰ ነው። በገፍ እየታፈሰ ነው ብቻ ሳይሆን ለማምለጥ ሲሞክርም እየተገደለ ነው። እነ ትግራይ ውስጥ ዞር ወጣችሁ አይታችሁ ከሆነ ጳጳሳት ወይ ወጣት የለም። ከተማዎች ጭር ብሏል። የተወረረ ከተማ ነው የሚመስለው። ምንድን ነው የምትጠብቁት? ወጣችሁ ማትናገሩት? ማንን ነው የምታገለግሉት? ማንን ነው የምትመሩት? ያው ምዕመን ከሌለ እኮ የእናንተ መኖሩም ጥቅም እንደሌለው ታውቃላችሁ። አቋማችሁን በግልጽ ነገሩን እንጂ ፖለቲከኞች ናቸው፣ የሃይማኖት መሪዎች ናቸው። ሰላም ለትግራይ ህዝብ። እግዚአብሔር መንፈስ ቅዱስ የሌለበት በየዕለቱ በየጊዜው መከፋፈል እንደሚያመጣ አትጠራጠሩሽ። አዎ በትግራይ ያሉ ወገኖቻችን ተጎድቶ ሊሆን ይችላል፣ ተጎድተዋል። ብዙ ስቃይ፣ ብዙ ፈተና ደርሶባቸዋል። ነገር ግን ቤተክርስቲያንን በመክፈል አይደለም ያንን ስቃያቸውን የሚከሱት ማለት ነው። እነዚህ ሰዎች አያችሁ ህዝቡን እንደማይወክሉ፣ ህዝቡ እንደማያምንባቸው የራሳቸውን የስልጣን ጥማት ብለው ነው እዚህ ውስጥ የገቡት በእርግጠኝነት እንጂ እዚሁ መከራከርና እዚሁ በአንድ መንበር እግዚአብሔር በሚፈቅደው በዚህ መንበር መሾም ይቻል ነበር ሹመት ከሆነ ችግር። ዛሬ ግን በሀገሩ ምን እያካሄዱ እንደሆነ ይኸው ወጣቱ ዛሬ ወጥቶ እየተናገረ ነው። እንደውም በቅርቡ አባ ሰረቀ የሚባሉት ያው ቤተክርስቲያን አቶ ሰረቀ ብላቸዋል፣ የትግራይ አባል ናቸው። ሲኖዶሱ ጥሪ ላይ ስማቸው ሁሉ እንደሌለ ሰምተናል፣ እንዳገለላቸው ማለት ነው። እነዚህ ነገሮች ሁሉ ለመከታተል ችለናል። ስለዚህ እንዲህ አይነት ስራ ላይ ያላችሁ ሰዎች ጥሩ አይደለም። ቤተክርስቲያንን መክፈል፣ ቤተክርስቲያንን ተገን አድርገን ሌላ ስራ መስራት መልካም ነገር አይደለም እና በትግራይ እንደዚህ እየተፈጸመ ነው። እግዚአብሔር ሰላሙን ያምጣ። በተለይ መስማማት እንዲመጣ በጣም ከምመኘው ምኞት መካከል የተከፈለችው ቤተክርስቲያን አንድ እንድትሆን በጣም እመኛለሁ። እግዚአብሔር አምላክ አንድነቱን፣ ሰላሙን፣ ፍቅሩን ያምጣልን። የኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደላከ አላየሽም? አትላኩብኝ ጋይሳ ተውኝ። እሺ ፍንጭ ያላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ የእውነቱ ማለት ነው። ለአዶናይ ደብዳቤ ልክለት አልመለሰም። ማንም የመለሰ ለእሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማን የመለሰልኝ የለም። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ፣ እነሱ ናቸው የኔ ገዳዮች። እውነት ለመናገር ይሄ ሪከርድ ከሰማችሁ በኋላ አብዛኞቻችሁ ማለት ይቻላል ውስጣችሁ አሯል፣ ቆስሏል፣ ተቃጥላችኋል፣ በግኗል፣ ጠቁሯል። ግን ያንን ደግሞ ለመግለጽ ቃላት አጥሯቸዋል። እኔም ቃላት አጥሮኛል። እውነት ለመናገር ብራገምም ብሳደብም ስሜቴን ሊገልጽልኝ አይችልም እና አንዳንዴ የሆነ ነገር አቃጥሏችሁ ቢያንስ እንኳን የውስጣችሁ የምትናገሩበት ቃል ቢገኝ ጥሩ ነው። እንደ አጋጣሚ ሆኖ የትኛውንም ቃል መርጬ ብጠቀም አሁን ይሄ ሪከርድ ከሰማኝ በኋላ የተሰማኝን ስሜት ሊገልጽልኝ አይችልም እና ፈጣሪ ሆይ በዚህ ዓመት እባክህ ከዚህ በላይ አታቃጥለን ብላችሁ ጸልዩ። ሁላችሁም በየሃይማኖታችሁ። በገንኩ፣ እውነት በገንኩ። እንዴት ነው ሰው በቃ ተደላድሎለታል፣ ኑሮ ተመችቶታል። ምን አይነት ጊዜ እንደደረስን እኮ አላውቅም። እንግዲህ ሁለት ፍቅረኛ ማቾች የነበሩ ታዋቂ ሰዎች ተፋቱ ተብሎ ራሴን አጠፋለሁ እንዲህ ላለው የሚል እንዲህ ምን አይነት የመከነ ትውልድ ውስጥ ነው የገባ ነው? ግን ማርያምን አንዲት ቅሌታም ትውልድ ሆነን አላለች። እውነቷን እኮ ነው። ዛሬ ሁለት ሰዎች ተጣሉ፣ ሁለት ሰዎች እንደዚህ ሆኑ ተብሎ ምን ያለ ይሄን ያህል መንገዳችንን ወደ እግዚአብሔር ብናቀነው፣ በበጎ ስራ በመልካም መንገድ ራሳችንን ብናነጽ ሰዎች ከዚህ ምን ይማራሉ? ምንናገራቸው ነገሮች ስልክ ስላለን ሚዲያ ስላለን ብቻ እየከፈትን ማልቀስ፣ ቤተሰብ ማሰደብ ከምን አይነት ማህበረሰብ እንደወጡ እኔ አላውቅም።
ዘንድሮ የሚያሳየን የ2018 እግዚአብሔር ይቅር ይበላል። እንደው እቺንም ተከታተሏት እስቲ። ጊዮርጊስ ቤተክርስቲያን ሄዶ ጊዮርጊስ በቃ እኔ መኪና ፈልጋለሁ መኪና ስጤ ምናምን ነገር ይለዋል። ከዛ እኔ እስካሁን በፈረስ መንገድ መኪና ያምራል። ቆይ እንደዚህ ብላችሁ የምትናገሩ ሰዎች ግን እንዲሳቅላችሁ ነው ወይስ ምን አይነት ዋጋና ተርፍ ለማግኘት ብላችሁ ይሄንን ጸያፍ ቃል የምትናገሩት? በእናንተ ቤት ቀልዳችሁ እግዚአብሔርን አስቀየማችሁ ሰውን አስደስታችሁ ለመኖር ነው ሐሳባችሁ። ግን ደግሞ በሰማዕታት ሁሉ አለቃ በቅዱስ ጊዮርጊስ ላይ እንደዚህ ማፌዝና መቀለዱ ምን ዋጋ ያሰጠኛል ብለሽ ነው አንቺስ እንደዚህ አፍሽ የምትከፍቹና የምትናገሩ? ምን አይነት ዋጋ ምን አይነት ክብር ያሰጠሻል የንግግርሽ? ሰዎች ለአንድ ሁለት ደቂቃ ይስቃሉ ይረሱታል፣ ድጋሚ ባዩትም አይስቁም። አንቺ ግን የዘላለም እሳትን በዚህ ትከናነቢያለሽ። ምክንያቱም ቅዱስ ጊዮርጊስን ገና አላወቅሽም፣ ክብሩን ገና አልጠየቅሽም፣ አልተማርሽም። እንዲህ ቅዱስ ጊዮርጊስ ላይ አፍሽን መክፈትሽና ማላገጥሽ የሚያሳየው ገና ቅዱስ ጊዮርጊስን በቅጡ አለማወቅሽ ነው። ስለዚህ እስቲ ግቢና ገድለ ቅዱስ ጊዮርጊስን አንብቢ። ቅዱስ ጊዮርጊስ ማን ነው? ክብሩ ምንድነው? ማንን አዋርዷልኝ ብለሽ እስቲ ለመጠየቅ ሞክሪ። ኃያል ነኝ ያለው ያ ታላቅ ዲዮቅልጥያኖስ የመጨረሻው እስትንፋሱ ማብቂያው የመንግስቱ መጨረሻ የሆነው በቅዱስ ጊዮርጊስ ቤተክርስቲያን እንደሆነ አንብቢ እስቲ። እንዴት ክፎችን እንደሚቀጣ እንዴት ክፎችን እንደሚያጠፋ ተመልከሽና ተረጂ። ማንም ሰው በዚህ ቀልድሽ አይስቅም፣ ቢስቅም ደግሞ አይስቅልሽም። አንቺ ግን በዚህ ንግግርሽ የዘላለም ቁጣ እሳትን ተቀበያለሽ። ምክንያቱም አብሽን እንደምከፍቹ በተራ ሰው ላይ አይደለም፣ እንኳን ቅዱስ ጊዮርጊስ ላይ ይቅርና ተራ ሰው ላይ እንኳን እንዲማሾፍና መቀለድ አርያ ስላሴ ላይ መቀለድና ማላገጥ ነው፣ ሳሪዮ መሳደብ ነው። ስለዚህ እንዲህ ብለሽ ከዚህም በኋላ ቪዲዮ ባስተሪ ከዚህ በፊት አንድ ሁለት ቪዲዮዎች እንዲለቀሽ ዝም ስላልን ልክ ነሽ ቀጥይበት የተባለሽ መሰለሽና አሁንም በዚህ ልክ ያላገጥሽና አብሽን እየከፈትሽ ትገኛለሽ። ስለዚህ ብቻ ክብሩን ወቂ። ነገ በዕለተ ምጽአት በፍርድ ቀን ትማፍ ወተታሰር ልሳን አፍ ዝም ይላል፣ ልሳን ይተሳሰራል። ያኔ የምታወሪ የምትመልሽ አታገኝምና ካሁኑ ልቦናሽን መልሰሽ ቅዱስ ጊዮርጊስ ቤተክርስቲያን ሄደሽ ለሰራሽ ስራ በደልሽ ንስሐ ገብተሽ ይህንን ቪዲዮ አጥፍተሽ ይቅርታ ብትጠይቂ መልካም ነው። አለበለዚያ ግን እግዚአብሔር ባከበራቸው ሰዎች ቅዱሳን ላይ በዚህ ልክ ያውም ደግሞ በሊቀ ሰማዕታት በሰማዕታት ሁሉ አለቃ ዓለም ከተፈጠረ ዓለም እስከሚያልፍ ድረስ ለሚሞቱ ሰማዕታት አለቃቸው በሆነ በቅዱስ ጊዮርጊስ ላይ በዚህ ልክ ማላገጡ አፍ ማላቀቁ መልካም አይደለም። አማረልን ሰው ሳቀልን ብላችሁ የምትናገሩት ነገር እናንተን ያጠፋችኋልና ተጠንቀቁ። በቅዱሳን ላይ በእግዚአብሔር ስም ላይ በድንግል ማርያም ላይ በማንኛውም ነገር ላይ በዚህ ልክ ባቀልዱና ባታሹፉ መልካም ነው። ጨዋታ እኮ ነው ቀልድ እኮ ነው ብላችሁ መጣችሁ በኮሜንት አትጻፉብኝ። ምክንያቱም እንደዚህ አይነት ቀልድና ጨዋታ የለም። እግዚአብሔር ያከበራችሁን እግዚአብሔር ባከበራቸው ልክ እንኳን ማክበር ባንችል በምንሽረው ልክ ብናከብራቸው መልካም ነው። አለበለዚያ ግን የሚመጣውን ፍርድ መቀበል ለኛ ይቅርና ለሰሚውም ከባድ ነው። ስለዚህ ተመልሰሽ ንስሐ ገብተሽ ይሄን ቪዲዮ አጥፍተሽ ይቅርታ ብትጠይቂ ይላለው። ኮፒ ሊንክ ሼር ፖስት እያደረጋችሁ ሜንሽን እያደረጋችሁ አድርሱላት። ወንድማችን ዲያቆን ሲራክ እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማል። እኔ ለማሳቅ ነው ብዬም አላስብም። ምን አይነት በሽታ እንደተጠናወተን አላውቅም። ላይክና ብዙ ባይዘው የኛም ማህበረሰብ ምን ችግር እንዳለበት ታውቃላችሁ? እንዲህ አይነት ጸያፍ የሆነ ነገር የሚናገሩ አካላቶች ቫይራል ይወጣሉ፣ እይታ ይኖራቸዋል፣ በርካታ ሰዎች ያያቸዋል። አሁን አንቺ ቅዱስ ጊዮርጊስ ላይ አሹፈሻል። ሰው ለደቂቃ ለሰከንድ ስቆ ወይ አይቶሽ አልፏል። ቅዱስ ጊዮርጊስ ግን እኔ እንጃ። እባካችሁ በሃይማኖት ነገር አትቀልዱ፣ የሃይማኖት ነገር ውስጥ አትግቡ። በቃ በሌላ ነገር እንደፈለጋችሁ ነው። ሃይማኖት ላይ የሚቀለድበት አይደለም፣ የሚዘበትበት አይደለም። ሰማያዊ ነው፣ ምድራዊ አይደለም። ዛሬ ዝም ስለተባልሽ እንግዲህ ቅዱስ ጊዮርጊስ ለራሴ ከፈረስ ላይ አልወረድኩም ለወጡ ስብሐት ለእናንተ መኪና መስጠት ይችላል። ምንም ማድረግ የሚችል ሰማዕት ነው፣ ታማኝ አገልጋይ ነው። እግዚአብሔር የመረጠው የሾመው አክሊልን የሰጠው አገልጋይ ነው። ስለዚህ የምንቀልድባቸውን ነገሮች ብንለይ ብናውቅ መልካም ነው ብዬ አስባለሁ። እዚህ ከመጣን አይቀር ስለ ሶፎንያስ አንዲት እህት ያነሳችው አንድ ሀሳብ አለ። እሱን ተከታትለን እስቲ እንመለስ። ሃይ ጋይስ እንዴት ናችሁ? እንግዲህ እዚህ ላይ የምትመለከቷቸው ሰዎች ታሪክ በጣም የሚያሳዝን ነው። የተለያዩ ሰዎችም እዚህ ሶሻል ሚዲያ ላይ ወጥተው ቪዲዮ ቢሰራ በጣም ደስ ይለኝ ነበርና ሀሳብ መስጠት ስላለብን ነው። ይሄ ፍሬዘር የሚባለው የአዳማ ከተማ ወጣት የናዝሬት ከተማ ተወላጅ ሆነው ኦር ነዋሪ ሆነው ሶፎንያስ ላይ ላስት ይር እንደዚህ አድርጎ ነው እንደዚህ ብሎ ነው ምናምን ነገር አለ፣ አመጣው፣ ገረፈው፣ ቀጠቀጠው፣ ዋንጫ ወሰደ፣ የኢትዮጵያ ሕዝብ ሆይ ሆይ ያለው አነጀበው ማለት ነውና ብዙ ታሪክ አለፈ። እንግዲህ በአንድ ሰው ስህተት በአንድ ሰው ጥፋት ቤተሰቡ ጠቅላላ ነው ዳሜጅ ሆነው ማለት ነው። እኔ የናትየውን ኢንተርቪው ቁጭ ብዬ አይቼዋለሁ፣ ጨርሻለሁ። በዛ እድሜ አንድና ተቸግራ ለምና ቆሎ በልታ ሊስትሮ ጠርጎ ያለፈለት ሰው ጥፋት አጠፋ ተባለ። ኢትዮጵያ ላይ የተለመደ ጥፋት አይደለም፣ ብዙ ታሪክ ሆነ ማለት ነው። 98% የኢትዮጵያ ህዝብ ሰፖርት አድርጎት ነበር ይሄ የደበደበውን ልጅ ማለት ነው። አንደኛ ህብረተሰብ ላይ የተለመደው ነገር ምንድን ነው? ብዙዎቻችን እኔ ምን መሰላችሁ ይሄንን በድፍረት የምሰራው አንድ ሰው ጥፋት ቢያጠፋ ሰው ከጥፋቱ መማር ይችላል፣ መስተካከል ይችላል፣ ነገሮች ሊስተካከሉ ይችላሉ። እግዚአብሔር ሰው ሊያርም ይችላል።
እኔ ማንኛና ነው አንድን ሰው እንደ ቅዱስ አድርጌ ራሴን ቅባ ቅዱስ ተቀብቼ ማለት ነው ሌላውን ኃጢአተኛ አድርጌ ዘልዝዬ ሰቅዬ አቤት 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 ጌታ ኢየሱስ እንደው አንተ እንደ ሰው ብትሆን እኮ ፍጡር ምድር ላይ ባልኖረ ነበር። እኔ እንደዚህ አይነት ነገር ጋይስ ሲሪየስሊ እንዴት ሲሪየስ አድርጌ እንደምወስድ ማለት ነው። እውነቴን ነው የምላችሁ። አንድ እናት ወጣ እንደዚህ ዝቅዝቅ ብላ ስታለቅስ አንገቷን ደፍታ እህትየው አንገቷን ደፍታ ድክርት ብለው እናት በዚህ እድሜ ተመታው ተደበደብኩ ልጅ ደበደበኝ ውጭ ወጣው ሰላም የሚለኝ ሰው የለም የሚያናግረኝ የለም ሁሉም ንቀው ተፍተው ትተውኛል ብለው ወጥተው ሲናገሩ ህብረተሰቡ ምን ያህል እንደወደቀና ለምንም ነገር አዌር እንደሆነ I'm sorry to say this ህብረተሰባችን በጣም ብዙ ይቀራዋል ገና ማለት ነው። እንዴት አንድ ሰው ኃጢአት ሰራ ተብሎ አንድ ሰው ግፍ ሰራ ተብሎ መላውን ቤተሰብ ጨፍልቆ ላይ መሄድ እንደዚህ ትክክል ነው ጋይስ? ትክክል አይደለም። ስለዚህ ይሄ ህብረተሰቡን ማስተማር አለብን ብዬ ነው እኔ ማሰው። ይሄ ኃጢአት ለኃጢአት ቅዱስ ቅባ ቅዱስ የምትጫወቱትን ሄዳችሁ ወደፈለጋችሁበት ተጫወቱ። እያንዳንዳችን ቤት ቢፈተሽ ማለት ነው እያንዳንዳችን ቤት ሰው ገብቶ ቢያይ ጉድለት ያጣ ቤት የለም። ፐርፌክት ማሬጅ፣ ፐርፌክት ፋሚሊ፣ ፐርፌክት ልጆች፣ ፐርፌክት አገልጋዮች የምትሉት ራሱ ስንት ጉድ ነው የጣሪያ ይዞ ያለው እኮ ጋይስ። ስንት ጉድ። እኔ አሁን እንደዚህ ሳወራ ቤታችሁ ውስጥ ያለውን ጉድለት አታስቡትም? ማን ነው ፐርፌክት ነገሩኝ? ማን ነው ፐርፌክት? ስለዚህ በዚህ ቤተሰብ ላይ የተደረገው ነገር በጣም ትልቅ ግፍ ነው። የኢትዮጵያ መንግስትም እነዚህ የሚያደርጉትን ወጣቶች እንግዲህ ማለት አንድ ሰው አብዶ ራሱን ከሳተ በኋላ ፈርስት ኦፍ ኦል እኔ በጣም ስለተሰማኝ ነው እዚህ ቤተሰብ ላይ የደረሰው ነገር ማለት ነውና እንዴ ወንድሜስ ቢሆን እኔስ ብሆን የሆነ ሰው ላይ የሆነ ነገር ቢደርስ ማለት የጥፋትና የሰውን ዳሜጅ የሚያደርግ ነገር እኮ ይለያያል ጋይስ። ምን ህይወት የሰው ጀግና የለውም። አሁን እዚህ የአዳማ ወጣቶች እንደዚህ የምታደርጉት ልጆች ማለት ነው እናንተ ማለት ነው ሲጀመር አትረቡም። አንተ ፍሬዘር ብትባለው ልጅ ሲጀመር አትረባም። አንተ የሰው ቆረቆንዳ ማለት ነው። እንዴት እንዳናደደኝ ጋይስ። ሰውየው ገዳም ገብቼ ነው ይሄው መጀመሪያ ላይ ከተሻለኝ በኋላ አእምሮ ውስጥ የመጣው ሰው አንተ ነህና ለሰራሁት ኃጢአት ላደረኩት ነገር ይቅርታ አድርግልኝ ይላል። ይሄው አሁንም ደውሎልኛል ብሎ በሞት ጫፍ ሞት አፋፍ ላይ ያለውን ሰው ሶሻል ሚዲያ ላይ ያውጥ ምን አሁን ካንተ ምንድነው እኛ ምን ጠብቀው ከእንደናንተ ያለ ቆረቆንዳ ትውልድ ምንድነው የሚጠብቀው? ከአም ሶሪ ከማለት የበለጠ ሰው ምን ሊያደርግ ነው የሚችለው? እኔ ያየሁት ምን እንደሆነ ታውቃላችሁ ጋይስ? ከዚህ ልጅ ውድቀት ማለት ነው ይሄ ከጋዜጠኛ ውድቀት የሰራውን ነገር አይደለም። የሰራው ነገር ስህተት ነው። ኦፍ ኮርስ 100% ስህተት ነው። ትክክል አይደለም። አገራችን ላይ የተለመደ ነገር አይደለም። ብልግና ነው፣ ኃጢአት ነው። ግን ሰው ሳያስብ ወደማይወጣበት ኃጢአት ሲገባ ነው እና እኔ ማንኛና ነው ያንን ሰው አንተ እንደዚህ ነህ ሄነ እንደዚህ ነህ ማለት የምችለው? እኔ ሰው ሆኜ ስለተፈጠርኩኝ ከአንድ ሰው የሚጠበቀውን ነገር ነው ማድረግ የምችለው። እግዚአብሔርን የምፈራ ከሆነ ቤተሰቡን አላሳቀቅም። በወደቁበት ሰዓት ከሌሎች ጋር ሆኜ አላሽቃብጥም፣ አልተፋባቸውም፣ አልራመድባቸውም። አጠገባቸው ሆኜ አይዞሽ እናቴ እግዚአብሔር ያበርታሽ እኛ አለን። ጎረቤታችሁን ፕሮቴክት ማድረግ አሁን እናንተ የማዘር ጎረቤት የሆናችሁ ሰዎች ማለት ጥሩዎች ልትኖሩ ትችላላችሁ። ሁሉንም አንድ ላይ አድርጌ አልናገርም፣ ግን በብዛት እንደው ቢታይ ላይፋችሁ እነዚህ ሰዎች ላይ ስለሚያስቀናችሁ ነው እንጂ ዴፊኒትሊ አሁን ሰው እንደዚህ ወድቆ ከማልቀስ ምንድነው ጌል የምታደርጉት? አንድ ሰው ጋይስ በሞተ እንዲህ ባለ ትላለህ እንጂ ሰው ሲታመም የማታዝን ከሆነ ሲሞት የማታዝን ከሆነ ሲጎዳ የማታዝን ከሆነ ቆረቆንዳ ነህ ማለት ነው። አንተ መቼም አያልፍልህም መቼም ማለት ነው። ልክ እንደነዚህ ወጣቶች ማለት ነው። ሰው አምሶሪ አለ ይቅርታ ከማለት የበለጠ ምንድነው ሊያደርግ የሚችለው? አንድ ሰው ከስራው የተፈናቀለ ሰው ከኑሮ የተፈናቀለ ሰው የሚበላው የሚጠጣው የሌለው ሰው ቤት ውስጥ አብዶ እንደዚህ ቀውሶ ሰውየው መልሶ እናቱን እንደዚህ ዳሜጅ እስከ ማድረግ የደረሰው ለፍታ ያሳደገችው እናቱ ናት። ሀብታም አይደሉም እነዚህ ሰዎች፣ ገንዘብ የላቸውም፣ ባካፕ የላቸው። እህትየው በጣም ነው የምታሳዝነው። ቤታችሁ ዘመዳችሁ እንደዚህ ዳሜጅ ቢሆን አሁን ለምሳሌ ሰው ሳቀባቸው ወደቆ እሰይ ተባለ ምንድነው የምታገኙ? ሰው መልሶ ለማኝ ቢሆን መንገድ ላይ ወድቆ ምንድነው አሁን ለምሳሌ what is the benefit? ሰው ከመውደቅ የምታገኙት ቤኔፊት ምንድነው? ስለዚህ እኔ በጣም የሚያስጠላኝ ነገር አንዳንድ ጊዜ ከኢትዮጵያኖች የማየው ነገር ክፋት መጥፎ ክፋት ማለት ነው። እኔ በህይወቴ ዲል ማላረገው ነገር ኦር ደግሞ ሃንድል ማድረግ የማልችለው ነገር ምቀኛ፣ ሸረኛ፣ ሀሜተኛ፣ የሰው ውድቀት የሚመኝ ሰው ማለት ነው። እኔ እንደዚህ አይቼ ነው የማውቃችሁ። ልናገር እችላለሁ ስህተት ካለ እንደዚህ ነው እንጂ የሰው ውድቀት የሚያስደስታችሁ ከሆነ ሰው አይደላችሁም እናንተ። እንዳውም እናንተ ናችሁ እግዚአብሔር የራቃችሁ። ሲጀመር እግዚአብሔር የምሕረት አምላክ ነው። የወደቁትን የሚያነሳ ነው። ለወደቁት የሚቆም ለወደቁት ጠበቃ የሚሆን ነው እኛ የምናመልከው አምላክ እንጂ የወደቁት ላይ ድንጋይን የሚጭን እንደዚህ ጭድና እንጨት ነስንሶ በክብሪት እንደዚህ ነገሮችን የሚጭን አምላክ አይደለም። እግዚአብሔር ክርስቶስ የምሕረት አምላክ ነው። ኦርቶዶክስ ሙኝ ፕሮቴስታንት መጽሐፍ ቅዱስ አንድ ነው። መጽሐፍ ቅዱስን አንብቡ። ዝም ብላችሁ የሰው ስህተት ትፈልጋላችሁ። አሁን እናንተ ወጣቶች ማለት ነው ቂጣችሁን እዛ ድንጋይ ላይ ስታሻሹ ምትውሉ ናችሁ እናንተ። ይሄ ልጅ ለፍቶ ስንት ነገር ላይ ደርሶ ማለት ነው እንደዚህ ሲወድቅ አሁን አንድ ሰው ነው ስንት ታሪክ የሚሰሩ ኢትዮጵያ ውስጥ የሉም? ስንት ህጻናትን የሚደፍሩ ስንት ነገር አፋቸው አሸዋ ተጨምሮ ሲደፈሩ እነሱ ላይ ለምን አልሰራችሁም? ሲጀመር አንተ ፍሬዘር የምትባለው ልጅ ማለት ነው ምን ልታረግ ነው እንደዚህ አይነት ኮንቨርሴሽን ውስጥ የገባኸው? ከዚህ ሰውዬ ጋር እንደዚህ አይነት ወሬ ውስጥ የገባኸው ሲጀመር አንተን ራሱ ነው ህብረተሰቡ ማግለል ያለበት። ይሄንን ሳይሆን አብራችሁን ያደረጋችሁት አውቀህ ነው ሰው ይነቃብኛል ብለህ ነው እንጂ ወጥተህ ልጁን እንደዚህ ያስበላኸው አንተ ራሱ ዋና ተዋናዩ አንተ ነህ ማለት ነው። አንተ ራሱ ብዙ ወጣቶችን እንዳጠፋ ነው። እኔ ደግሞ መንፈስ የሚታይ እዛ አዳማ ውስጥ ስለአንተ ነገር ቢመረመርና ቢታይ
እኔ አሁን በውስጥ በኩል ብዙ ዶክመንቴሽን ሪሲቭ አደርጋለሁ በዚህ ቪዲዮ ብቻ ማለት ነው። እንደዚህ አይነት ነገር ሲሰሩ ትክክል እኮ ወይኛ ፈርተናቸው ነው ጋንጋቸውን ፈርተን ነው ወይ ዱርዬዎች ስለሆኑ ሻምሱ ሱቅ ስር ሲቀመጡ የሚሉ ዱርዬዎች ስለሆኑ ሰው እናንተን ይፈራል። በፍልጥ ምናምን አይደል የሰው የምትደበድቡት ለኮንተንት ብላችሁ። ኢትዮጵያ ውስጥ ግን ለማ እንደፈለጋችሁ ነው ጌዩን ሌዝቢያን ኢትዮጵያ ውስጥ ተቀባይነት ካሌለው አስራችሁ ነው በህግ የምትጠይቁት። ሰው መደብደብ የሚለው ላይ ህገወጥ ከሆነ ጌና ሌዝቢያን መሆን ኢትዮጵያ ላይ ህገወጥ ከሆነ አስራችሁ በህግ ነው የምትጠይቁት እስር ቤት ውስጥ ማለት ነው አስገብታችሁ እንጂ ሰውን መግደል እንደገና እኔ የቤተሰቦቹ የእናትና የእህቱ ነው እኔ ያሳዘነኝ ማለት ነው ጋይስ። እኛስ ቢሆን የሚለውን ማሰብ በጣም አስፈላጊ ነው። ይሄ አይታችኋል ጋይስ ሜንታል ሄልዝ እንዴት ከባድ እንደሆነ። ሜንታል ሄልዝ የሚያመጣው እኮ የምትኖሩበት አካባቢ የምትኖሩበት ህብረተሰብ ጤነኛ ነገር የማያስተላልፍ ከሆነ ጥላቻን የሚዘራ የወደቀውን ሰው የሚያበረታታ ከሆነ ላይክ ሰዎችን ፑሽ አድርገው ሰዎችን ፑሽ አድርገው የሚያስወዱቀትን ሰዎች ኢንካሬጅ የምታደርጉ ከሆነ የኛ ህብረተሰብ መቼም አይሰለጥንም። አሜሪካኖች እና ሌሎች ሀገሮች እኮ በዚህ ነው የሚበልጡ። ቢኮዝ እነሱ በሰው ውድቀት ላይ አይደለም የራሳቸውን ላይፍ ብቻ ነው ፎከስ የሚያደርጉት። ካለ በልተህ ታድራለህ፣ ካለ ፎቅ ትሰራለህ፣ ካለ የፈለግከውን ታደርጋለህ፣ ካሌለህ ደግሞ ከመንግስት ተቀብለ እንደ ማንኛውም ሰው ድሃ መሆን ሀብታም መሆን ሳይታወቅ ኢኳል የሆነ ኑሮ ነው የምትኖረው ማለት ነው። ለዛ ነው 110% አሜሪካኖች የሚበልጡን እኛ ኢትዮጵያኖች ተብለን ማለት ነው በነገርና ይሄ እኔ እንጃ ያቺ ሀገር በመልካምነቷ እንደምትጠራ ራሱ ያንዳንድ ሰዎችን ተንኮል ስናይ ማለት ነውና እናንተ የሴትዮዋ ጎረቤት የሆናችሁ ደግሞ መልካምነታችሁ ማሳየት አለባችሁ። እኔ ጎረቤቶቼ መልካም ናቸው በቃ ፈርቼ የምሸሸግበት ባጣውበት ሰዓት እንኳን ነይ ብለው አቅርበውኛል ብለው እንደመናገር ማዘር በዚህ እድሜያቸው ሰው ሁሉ አግልሎኛል ጠልቶኛል ብለው ማልቀሳቸው በሽታ ላይ ወርቀው ለሞት መድረሳቸው ምን ያህል መጥፎ ህብረተሰብ እንደሆነ ነው የኢትዮጵያ ህዝብ የሚያሳየው። እኔ ያንን የተረዳሁት ምን ታስባላችሁ? ስለዚህ የሰው ጀግና የለውም አባት አትንቀጭቀጭ ያለን ትንሽ ማለት ነው። ቀንሽን ጠብቂ አንቺ ራሱ because you never know ነገ ምን ይዞ እንደሚመጣ ማለት ነው። ሰው ይቅርታ አለ ከዚህ የበለጠ ምንድን ነው? ልጁ ሞት አፋፍ ነው ያለው። ይሄንን በዚህ ያወጣችሁ ኢንተርቪው የምታደርጉት አሁን እንደና ነገር መስሪያታችሁ ነው። የሰው አይምሮ ላይ ጭንቀት የሚለቅ ነገር ወደዚህ ወደ ልጁን ባየው ቁጥር በጣም ነው የሚያስጨንቀው ልጁ ያለበት ሁኔታ ማለት ነው። እንደዛ ነው። የታችን ሀሳብ እንዴት አያችሁት? እንዲህ አይነት ኃጢአቶች እንዲህ አይነት ነውሮች መገለጥ የለባቸውም ብላችሁ ታስባላችሁ? ዝም መባል አለበት ብላችሁ ታስባላችሁ? ሰዎችን ኃጢአታቸውን መግለጥ ኃጢአታቸውን መናገር እኛ ማንን እኛ ንጹሃን እኛ ቅዱሳን ነን ወይ? ማን ስለሆንኩ ነው የሰው ኃጢአት የምናገረው ብላችሁ ታስባላችሁ? ትውልዱን በምን አይነት መልክ ማዳን አለብን? የእኛን ኃላፊነት እንዴት መወጣት የለብንም ብላችሁ ታስባላችሁ? ስለዚህ ሶፎንያስ ላይ የተደረገው ነገር ትክክል አይደለም ብላችሁ ታስባላችሁ? በደንብ በዚህ ጉዳይ እመለስበታለሁ። ሐሳባችሁን እስቲ እናንተ ስጡ። ስለ ጾም አንድ ነገር እንመልከትና እንጨርስ። ሰኔ ጾምን ወይም ደግሞ የሐዋርያት ጾምን ለምን እንጾማለን? እስከ ስንት ሰዓት ድረስ እንጾማለን? እንዴት እንጾማለን? የእውነት ይሄ የሐዋርያት ጾም ወይም ደግሞ የሰኔ ጾም ቄስ ብቻ የሚጾመው ጾም ነው? እኛ መጾም የለብንም? እንግዲህ ሁላችሁም እንደምታውቁት ነገ ግንቦት 24 የሰኔ ጾም ወይም ደግሞ የሐዋርያት ጾም ይጀምራል። ስለዚህ ከሰኔ ጾም ጋር ወይም ደግሞ ከዚህ ከሐዋርያት ጾም ጋር ተያይዞ ብዙ ጥያቄዎች ይነሳሉና ይህንን ቪዲዮ አጠር አድርጌ ሰርቼዋለሁ። እነዚህ የሚነሱባቸውን ጥያቄዎች በሙሉ ይመልሳል ብዬ አስባለሁ። በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ሰኔ ጾም ወይም ደግሞ የሐዋርያት ጾም ቅድስት ቤተክርስቲያናችን ከ7 ዓመት በላይ የሆኑ ሰዎች በሙሉ እንዲጾማቸው ከአዘዘቻቸውና ከአወጀቻቸው ከ7ቱ የአዋጅ ወይም ደግሞ የግዴታ አጽዋማት ውስጥ አንዱ ሲሆን ከሁሉም በላይ ደግሞ በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ በራሱ አንደበት ቀን የተቀጠረለት ትንቢት የተነገረበት ምሳሌ የተመሰለለት ጾም በመሆኑ ከሌሎቹ ጾሞች ለየት ያለ ጾም ይሆናል። አዎ የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ ተመልከቱት። ፈሪሳውያን ወደ ጌታችን መጥተው ደቀ መዛሙርት ሐዋርያቱ ለምንድን ነው የማይጾሙት ብለው በጠየቁት ጊዜ እርሱም ጌታችን የመለሰላቸው አጭር መልስ ነበረ። እርሱም ሚዜዎች ሙሽራው ከእነርሱ ጋር እያለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ጊዜ ይመጣል፣ ያኔ ይጾማሉ ብሎ ትንቢት ተናግሮ ነበር። ታዲያ በዚህ በጌታችን ትንቢትና መልስ መሰረትም ሙሽራው ከእነርሱ የተወሰደ ጊዜ ይጾማሉ ባለው መሰረት ጌታችን ከአረገ በኋላ መንፈስ ቅዱስ ይወርድላቸዋል ለ10 ቀን ጠብቁ ብሏቸው በበዓለ ጰራቅሊጦስ ጴንጤቆስጤ ቀን ወይም ደግሞ ርደተ መንፈስ ቅዱስ በወረደበት ቀን መንፈስ ቅዱስ ወርዶላቸው በተለያየ ቋንቋና በተለያየ ልሳን ተናግረዋል። ታዲያ መንፈስ ቅዱስን ከተቀበሉ በኋላ እናንተም መንፈስ ቅዱስን ከተቀበላችሁ በኋላ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ አዘዟቸው ነበረ። ይህንን ትእዛዝ ከመፈጸማቸው በፊትም ሁሎችም ተሰብስበው የወንጌልን ስብከት ከመጀመራቸው በፊት ለ40 ቀን ያክል ጾመው ነበረ። አዎ ከጌታችን የተማሩትን ጾም እነሱም
ደግሞታል። ሁላችሁም እንደምታስታውሱትና እንደምታውቁት ጌታችን ወደ ስብከት ከመምጣቱ በፊት ለ40 መዓልትና ለ40 ሌሊት በገዳመ ቆሮንቶስ ጾሞ ነበር አይደል እንዴ? ያንን ምሳሌ በማድረግ እነሱም ለስብከት ዓለምን ከመከፋፈላቸው በፊት በሊቀ ሐዋርያት በቅዱስ ጴጥሮስ አዛዥነትና መካሪነት 40 ቀን ጾመው ወደ ስብከተ ወንጌላቸው ተሰማርተዋል ማለት ነው። ታዲያ ቅድስት ቤተክርስቲያናችን ይህንን ምሳሌ በማድረግ ሐዋርያዊት የሆነች ቤተክርስቲያን ናትና ይህንን የሰኔ ጾም ወይም ደግሞ የሐዋርያት ጾም ከሰባቱ የአዋጅ አጽዋማት አንዱ አድርጋ አስቀምጣልናለች ማለት ነው። ታዲያ እኛም ምእመናኖች ልክ እንደ ሐዋርያት ሁሉ ልባችንን ንጹሕና ሕሊናችንን ንቁ አድርገን ይህንን ጾም ልንቀበለው ይገባል ማለት ነው፣ በደስታና በፌሽታ። ምክንያቱም ጾም የነፍስን ቁስል ታድናለች፣ የሥጋ ፍትወትንም ታስወግዳለች፣ ለጎልማሶች ለወጣቶችም ደህንነትን፣ መታገስን፣ ትዕግስትን ታስተምራለች እንዳለ ቅዱስ ያሬድ በድጓው። እሺ ጾሙ የሚጾምበትን ምክንያት ካወቅንና ከተረዳን እስከ ስንት ሰዓት ድረስ ይጾማል ለሚለው በፍትሐ ነገሥት ትእዛዝ መሰረት የሐዋርያት ወይም ደግሞ የሰኔ ጾም እስከ 9 ሰዓት ድረስ ይጾማል። ከዚያም በላይ መጾም እችላለሁ የሚል ሰው የበለጠ በረከትን ረድኤትን ያገኛል እንጂ የሚቀነስበት ነገር የለም። እንዴት እንጹመው ያልን እንደሆነ ጾም ሙሽሪትን ትመስላለች። አዎ አንዲትን ሙሽሪት በሰርግ አዳራሽ ውስጥ የሚጠብቁ ታዳሚዎች አዳራሹን ያስጌጡታል፣ ያስውቡታል፣ ይሸልሙታል። እነርሱም ንጹሕ ልብስ ይለብሳሉ። ወደ ሰርጉ አዳራሽ የሚገባው ሰው እንኳን ሙሽሪትን እንዳያስቀይማት ንጹሕ ልብስ መልበሱን ያረጋግጣሉ። የቆሸሸና ያደፈ ልብስ ከለበሰ ግን ከአዳራሹ ከሰርጉ ያስወጡታል። እኛም እንግዲህ እንዲህ ልንሆን ይገባል ማለት ነው። ልቦናችንን ንጹሕ በማድረግ ሕሊናችንን ንቁ በማድረግ ሊል ዘሊል ከመሆን በመራቅ የክፋት እርሾን በማስወገድ ጾምን አጅቧት የሚመጡትን አጃቢዎቿን ልንቀበል ይገባል ማለት ነው። ስንጾም ለምጽዋት የተዘጋጀን ነው። የጾም አጃቢው አንዱ ምጽዋት ነው። ስንጾም ለትህትና የተዘጋጀን ነው። ራሳችንን ዝቅ ማድረግ ያስፈልጋል። እንግዲህ ድህነተ ሥጋ ድህነተ ነፍስን የምንፈልግ ከሆነ በዚህ መልኩ ጾሙን እንቀበለዋለን ማለት ነው። እሺ ይህንን በዚህ ከጨረስን ወደ ቀጣዩ ሐሳብ ስንሄድ እውነት የሐዋርያት ጾም የሰኔ ጾም ቄስ ብቻ የሚጾመው ጾም ነውን? ይሄ የሰነፎች ወሬ የሰነፎች ንግግር ነው። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ መዋዕለ ስብከቱ ከመሰማራቱ በፊት በጾም እንደጀመረው ሁሉ ሐዋርያትም መንፈስ ቅዱስን ከተቀበሉ በኋላ ወደ ወንጌል ትምህርት ከመሰማራታቸው በፊት በጾም ጀምረውታል ተባብለናል። ታዲያ ሐዋርያዊት የሆነችው ቅድስት ቤተክርስቲያናችን ሐዋርያቱን አርአያ አድርጋ ጳጳሳት፣ ቀሳውስት፣ ዲያቆናት ክህነትን ካገኙ በኋላ ወደ አገልግሎት ከመሰማራታቸው በፊት ለ40 ቀን እንዲጾሙ ትናገራለች። መነኮሳትም የምንኩስና ቆብን ደፍተው ወደ ተጋድሎ ከመሄዳቸው በፊት ለ40 ቀን እንዲጾሙ ትናገራለች። ባለትዳሮች እንኳን በቅዱስ ቁርባን በተክሊል ከተጋቡ በኋላ ወደ ስጋዊ ተግባራቸው ከመሄዳቸው በፊት ሕይወታቸው እንዲባረክላቸው፣ ትዳራቸው እንዲባረክላቸው፣ ልጆቻቸው እንዲባረኩላቸው ለ40 ቀን እንዲጾሙና ሱባኤ እንዲይዙ ቤተክርስቲያናችን ትናገራለች፣ ታዝዛለች። ታዲያ ይሄ ማለት ግን ቅድስት ቤተክርስቲያናችን ለልጆች፣ ለካህናት፣ ለምእመናት ብላ ያወጀችው የለየችው ጾም በፍጹም የለም። አዎ እርግጥ ነው ምእመናን በፈቃዳቸው ያለ ግዴታ የሚጾሙት ጾም አለ። እርሱም የጽጌ ጾምና የጳጉሜ ጾም ነው። ከዛ ውጭ ያሉት 7ቱ የአዋጅ አጽዋማት ግን ከ7 ዓመት በላይ ያለ ማንኛውም ጤነኛ ሰው እንዲጾመው በአዋጅ የታዘዘና የታወጀ ነው። ስለዚህ ይህ የሐዋርያት ወይም ደግሞ የሰኔ ጾምም የአዋጅ ጾም ስለሆነ ከ7 ዓመት በላይ ያለ ሰው በሙሉ የሚጾመው ጾም ይሆናል ማለት ነው። እንግዲህ የዚህ ዓመት የሰኔ ወይም ደግሞ የሐዋርያት ጾም ነገ ግንቦት 24 ይጀምርና ሐምሌ 5 ቀን ያልቃል ማለት ነው። በእነዚህ ቀኖች ውስጥ ማለትም ከግንቦት 24 እስከ ሐምሌ 5 ድረስ ለ41 ቀን ለ41 ተከታታይ ቀናት እንጾማለን ማለት ነው። እሺ በመጽሐፍ ቅዱስ ላይ ተጠቅሳ የምናገኛት ታላቋ እናታችን ቅድስት ዮዲት በ3 ቀን ጾም ያንን ክፉ የሆነ የእስራኤል ጠላት በ3 ቀን ጾም ከጣለችው እኛ 41 ቀን ጾመን ምን እንጥል ይሆን ነው ጥያቄው። አዎ ወገኖች ጾም ማለት ልቡ ለሚመለስ ጠላት ልብን የሚሰጥ ለማይመለስና ክፉ ለሆነ ጠላት ደግሞ የሚዋጋ ስውር የብርሃን ሰይፍ ነው። እንግዲህ በድጋሚ እንኳን አደረሳችሁ እንኳን አደረሰን ብያለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ጾሙ ለሀገራችን ለኢትዮጵያና ለኦርቶዶክስ ተዋሕዶ ቤተክርስቲያናችን ሰላምን፣ ፍቅርን፣ አንድነትን፣ መታሳሰብን የሚሰጥ ያድርግልን። አሜን። እንግዲህ ያለነው የሰኔ ጾም ጀምረናል። ዛሬ ግንቦት 24 ግንቦት 23 በዓለ ጰራቅሊጦስን አክብረናል። ለሐዋርያቱ መንፈስ ቅዱስ የወረደላቸው ዕለት ማለት ነው። እንግዲህ ሐዋርያት ከጌታ ጋር 3 ዓመት ከ6 ወር ኖረዋል፣ አስተምሯቸዋል። ከዛ በኋላ እንግዲህ ክርስቶስ ሲሞት በከርሰ መቃብር ውስጥ እያለ በጣም ፈርተው በዝግ ቤት ተቀምጠው ነበር። በ3ኛው ቀን ከሙታን ተለይቶ ተነስቶ ሰላም ለእናንተ ይሁን ካላቸው በኋላ ያፍራት ለቀቃቸው። እስከ 40 ቀን አብረውት ቆዩ እያስተማራቸው። በ40ኛው ቀን እንግዲህ ወደ ሰማይ አረገ። ከዛ በኋላ ደግሞ ማን ከኛ ጋር ሊሆን ነው ብለው በጣም እየተጨነቁ ነበር። ባረገ በ10ኛው በተነሳ በ50ኛው ቀን አጽናኝ መንፈስ ቅዱስን ላከላቸው ማለት ነው። ከዛ በኋላ እንግዲህ ሐዋርያቱ የመጀመሪያ አገልግሎት ያደረጉት እግዚአብሔር ወደ ዓለም ዳርቻ ሂዱ አስተምሩ በስሜ አጥምቋቸው ብሎ ትእዛዝ ከሰጠ በኋላ የመጀመሪያ መንፈስ ቅዱስ ከወረደላቸው በኋላ የመጀመሪያ ስራቸው ያደረጉት
እግዚአብሔር መንገዳቸውን፣ ጎዳናቸውን፣ ህይወታቸውን እንዲባርክ፣ ስራቸውን እንዲባርክ፣ አገልግሎታቸውን እንዲባርክ በጸሎት ነበር የጠየኩት። ይህ የሐዋርያቱ ጾም የሥራ ሁሉ መጀመሪያ ጸሎት ነው። ዛሬ እኛ ይህንን የሐዋርያቱን ጾም እያሰብን ሁሉ ነገር እንዲባረክልን፣ ሁሉ ነገር እንዲቃናልን ቤተክርስቲያን ደግሞ ከሰባቱ አጽዋማት መካከል አድርጋ ታዘን እንጾማለን ማለት ነው። እንግዲህ ይህ ጾም ተጀምሯል። የበረከት ጾም፣ የፍቅር ጾም፣ የአንድነት ጾም፣ ሀገራችን ላይ ሰላም የሚያመጣ ጾም ያድርግልን ለማለት እወዳለሁ። በሌሎች መረጃዎች እንገናኛለን። እስከዛው ቸር ቆዩልኝ።